ልጅ ጋር ልትገቡ ይቀርባል? አንድ ሳምንት ከአንድ ሳምንት በኋላ የምትገቡት እና አይደለም እኮ ምን መሰለህ፣ እኔ በጣም ደስ ብለኛል እኮ። ገባኝ። ምንድን ነው ወዲያው ግልጽ አይደል? ምን ግልጽ አይደለም። ምን እየሆንሽ እንዳለሽ አንተ ወንድ ልጅ አይደል እና ተደብቆን እስከ ምን እያደረግሽ ነው? እንዲህ ምንድን ነው የምትረገኝ? ስለሽ አታውቂኝም፣ አላውቅሽም። እንደ ጓደኛ ተቀራርበን አይደለም ቤት ድረስ የመጣሽ እኮ። ቤት መምጣት ደረጃ ከደረስኩ ምን ያስፈልጋል ከዚህ በላይ? እኔ እኮ ኖርማሊ እንደ ጓደኛ እንጂ እኔ ጋር ሴክስ ለማድረግ የመጣሽ ማለት ነው። ምንድን ነው ከብደው? ምን ማለት ነው? ያው ክላስ እንግባ እንደው ያው በእርግጥ ከትንሽ ጊዜ በኋላ አገባለሁ ማለት ከትንሽ ጊዜ በኋላ ማለት ያው ከአንድ ሳምንት በኋላ ባሌ እዚህ አይደለም ያለው። ያው ባሌ ልበለው እዚህ አይደለም ያለው፣ ውጭ ነው ያለው። ባሌ ፍቅረኛዬ ያው ሊሆን ይችላል በሚለው አንዳንድ ትርክስ ይገማራል በጊዜ ነው። እሺ ካሜራውን አጥፋው። ምን ይሰራልሃል? እኛን ልለምንሽ? እሺ ልታውልቀው ነው ከሙቀቱ የተነሳ ይመስለኛል። ሙሉን ችግር አለ ሱሪ ባውልቅ ይሻላል። ደስ ይለኛል። ሴክስ ማረጉም ሁሉም ነገር ይቻላል። ለምን አከፍተው? ትወጂዋለሽ? አልጠላውም። ታፈቅረዋለሽ? አፈቅረዋለሁ ለማለት እንኳን ይከብደኛል። ያው ስለ እንደ በፊቱ ቢሆን ያፈቅረዋለሁ። አሁን ላይ ባለው ነገር ግን የሌላው እንትን ስለቀመሽ ማለት ነው። አዎ ያው የሚያስደስት በህይወት ስትኖር የግድ የሚያስደስትህን የምትጠቀምበትን ነገር መምረጥ መቻል አለብህ። ከትዳር በፊት እንደ እያደረኩት ያለሁት ገባኝ። ከትዳር በፊት ማለት ከሌሎች ወንዶች ጋር ግንኙነት ማድረግ ነው፣ ሴክስ ማድረግ ነው። አዎ ስለዚህ ከትዳር በፊት ነው ያደረኩት። ሁለተኛ ደግሞ እኔ ገንዘብም አገኝበታለሁ ይሄን ነገር። ኦኬ እየተከፈለሽ ነው እንደምታረጊው? አሁን ጀመርኩ ከቅርብ ጊዜ በኋላ። ያው ሹገር ዳዲዎች አሉ። በሳምንት እንኳን ራስሽን ንጽህናሽን ጠብቀሽ። ኧረ እኔ ጭራሽ ሳምንት እንዴት ማለት አለብኝ? የሰው ልጅ ሳምንት ሙሉ ሴክስ ሳያደርግ እንዴት ይቆያል? አንተ እኮ ስለማታውቀው ነው። ምንም ነው የማላውቀው። ሴክስ የሚሰጠውን ነገር ነው እንዳያውቅ የቻልኩትን ሁሉ አደርግለታለሁ። ሰርጉ ቢቆም ሳም ይሄን ነገር አውቁ ፋሚሊ ምናምን የደብራሽ አንድ ሳምንት እኮ ነው የቀረው። ድንገት አይታወቅም። ኧረ በዚህ ሳምንት ውስጥ ምንም አይነት ነገር አያውቅም። እኔሽ ምንም ነገር አይልክልሽ ማለት ነው? እሱማ ይልክልኛል። በወሩ 50 ሺህ ብር 100 ሺህ ብር ይልካል። ያቺ ብር እኮ አንድ ቀን ይዛሃት ብትወጣ ከአንድ ክለብ እኮ ማዘለል ብር ናት። ወንድ ልጅ በደንብ የሚለካው በአንድ ነገር ነው። ለምሳሌ ያው ሴክስ ላይ ጎበዝ ከሆንክ ኦኬ የሴክስ ፈተና ነው ማለት ነው። አዎ ሌላው ነገር ያው ብዙ ቦታ የሚሰጠው ይመስላል። ሰላም ተመልካቾቻችን እንደምናችሁ እንደምንከናችኋል። እንግዲህ እንደጠፋን እናውቃለን። ግን አንድ ወንድማችን እንግዲህ ከአውሮፓ ሀገር አንድ ፍቅረኛ ነበረች እና ከሳምንት በኋላ ላገባት ነው። እናም እንግዲህ ከሰዎች የማይሆኑ ነገሮችን እየሰማሁ ነውና ቀርባችሁ ሄዳችሁ አጣሩ ነው ባለው መሰረት እንግዲህ ቦታው ላይ ተገኝተን ከማን ጋር እንደምትገናኝ ምን እንደምትሰራ ምን እንደምታረግ ውሏን አዳሯን ሁሉ ተገናኝተን እኛም ደግሞ እንደ ጓደኛዋ ቀርበን አብረን ሆነን እንግዲህ የልጅቷን ማንነት አውጥተናል። እንግዲህ ያው እንዳልኳችሁ ልታገባ አንድ ሳምንት የቀራት ሙሽራ ነበረች። ግን ያገኘነው ነገር እንግዲህ በጣም የሚያስጠሉ ነገሮች ነበሩ። እቺን 8 ቀን ቪዲዮ አልለቀቅንም። በዚህ ስራ ላይ በጣም ተጠምደን ስለነበር ነው። ቤተሰቦቼ ይሄንን ቪዲዮ እንግዲህ ሙሉን አይታችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንግዲህ አስተያየታችሁን ኮሜንት ላይ አሳውቁን ማለት ነው። እናመሰግናለን። ግቢ። ሰላም እንዴት ነህ? አለሁልሽ። ቢስ ነው። ሰላም ነው። ቪዲዮ ለላጤ ቤት ነው። እንዴት ነው የሚያምረው ቤት? ያው በትንሽ ነው ቢሆን በወንድ ላጤ ያክል ትንሽ አይከብድም? እዚህ የመሰለ ቤት ውስጥ ብቻ መኖር ለይሳት ታዲያ መቼ እንደተደረምቶ ስትይ ትመጣለሽ ብለሽ ነው? ኧረ ከልብ ከተፈለገ ይጠፋል። አይገኝም እባክሽ። አሁን እኔ እዚህ ቤት እንደገባሁ ዋሉታስ ለዚህ ነው ትክክለኛ ነው። ምን ያው በትንሹም ቢሆን ያው ትንሽ ምንም ነገር አልጎደለበትም። በወንድ ላጤ ያውቀው
ሲጀመር ቆንጆ ነው። እዚህ ቤት ውስጥ ገብታ የወጣች ሴት ካለች መቼም በጣም ነው የሚገርመኝ። ለመጀመሪያ ጊዜ አንቺ ነው የመጣሽው። ስለዚህ አልወጣም ማለት ነው። ለምን ነው የምትወጪው? ምን ችግር አለው? ጸባይ ካለሽ ጸባይ ነው ያ ያንተ ሁኔታ ታይቶ ጸባይ እንዴት ይጠፋል? የኔ ሁኔታ በምን ጉዳይ በእኔ መልኩ ነው የሚታየው? ያ በሁሉም ነገር ግን ደግሞ ያ ወንድ ልጅ በደንብ የሚለካው በአንድ ነገር ነው። ለምሳሌ ያው ሴክስ ላይ ጎበዝ ከሆንክ ኦኬ፣ የሴክስ ፈተና ነው ማለት ነው። አዎ፣ ሌላው ነገር ያው ብዙ ቦታ የሚሰጠው ይመስለኛል። ባንዋደድም ምንም ፍቅርም ባይኖረም ችግር የለውም ሴክስ ላይ ጎበዝ ከሆንኩ ማለት ነው። ያው ሁሉንም ነገር እሱ ያመጣዋል ብዬ አስባለሁ። ፍቅሩንም ምንም። አዎ፣ በጣም ቆንጆ ነሽ። ቴንኪ በጣም። አይ ምንም ማለት አይደለም። ኢንስታግራም ላይ አይቼሽ ነው የሚያወራሽ። ትዝ ይልሻል ያኔ ስናወራ? አዎ፣ እንዴት ይረሳል? ለምንድን ነው ያወራኝ ምናምን ብለሽ መጀመሪያ ላይ ጓ ብለሽ ነበር። ከዛ በኋላ ተግባባን። አዎ፣ ያው መጀመሪያ አዲስ ሰው ሲመጣ ትላለህ። ግድ ነው። ሰው እንደመሆናችን የሴት ልጅ ወጉ መግደርደሯ ነው እንደሚባለው። አዎ ይባላል፣ ግን ብዙም ምን ያላምንበትም። ከዛ በኋላ እኮ እንደውም በጣም አንቺ ነበር ስትደውይልኝ ነበር። አዎ እኮ ብዙም አላምንበትም። ይሄ መግደርደሯ ምናምን የሚለውን ነገር እኔ እንኳን ብዙም አላምንበትም። ስለዚህ ታዲያ ወደ ገደለው ነው። አዎ፣ የምን ጊዜ ማጥፋት ነው። ስለአንቺ ከወረን ባልነገርሽኝ። ስለ እኔ ምን ልንገርህ? ምን ማወቅ ትፈልጋለህ? ምን ችግር የለውም። ያው ጓደኛ ማቾች እንደሆናችን መጠን ነው አክብረሽኝም ቤት ድረስ ከመጣሽ ሁሉም ነገር ቤተሰብ፣ ፋሚሊ፣ ፍቅረኛ፣ ትዳር፣ ልጅ ከባድ ነው ትዳር ልጅ ማለት እንዴ? አይ እኔ እንጃ እንዴት ጥያቄ ውስጥ አስገባው ብዬ ነው። አይታወቅም ስልሽ አሁን አብዛኞቹ ክፍለ ሀገር ሊወልዱ ነው አዲስ አበባ ላይ መጥተው ለብቻቸው ይኖራሉ። ለዛ ነው። አይ እኔ እዚሁ ነው ተወልጄ ያደግኩት። እዚሁ አዲስ አበባ ላይ? አዎ እዚሁ ነው። ናያ ትዳር ልጅ እንኳን ገና ወደፊት ምናልባት ከሆነ ወደፊት ያው ከቤተሰብ ጋር ነው እንጂ እንዳሰብከው ትዳር ምናምን ያው በእርግጥ ከትንሽ ጊዜ በኋላ አገባለሁ ማለት። ከትንሽ ጊዜ በኋላ ማለት ያው ከአንድ ሳምንት በኋላ ባሌ እዚህ አይደለም ያለው። ያው ባሌ ልበለው እዚህ አይደለም ያለው፣ ውጭ ነው ያለው። ባሌ ፍቅረኛዬ ያው ሊሆን ይችላል በሚለው እንጂ ፍቅረኛዬ ነው ባለው ሁኔታ እንኳን። ግን ከዛ በፊት ያው የሚያገባ ያው ብዙ ከዛ በፊት የሚያገባም ከተገኘ ማለት ማለትማ ያው ምን ያህል ጊዜ ነው ስልሽ ከፍቅረኛሽ ጋር ልትገቡ ይቀርባል? አንድ ሳምንት። ከአንድ ሳምንት በኋላ የምትገቡት እና ታዲያ ስልሽ ከአንድ ሳምንት በኋላ መጋባት አይከብድም? እንዴት? ምን ስልሽ ምን አይነት ላይፍ አሳልፋችሁ ውጪ ነው ያለው ነው? እሺ አዎ እሱ ትንሽ ቆየከ ወደ ውጭ ሀገር? አዎ። ያንቺስ ታዲያ እዚህ በምን አይነት ሁኔታ ላይ ነበርሽ? ያው እኔ ከቤተሰብ ጋር ነው የምኖረው፣ ግን አሁን ከቅርብ ጊዜ ወዲህ ብዙም እነሱ ጋርም እንትን እያልኩ አይደለም። ቤትም ካልተመቸሽ ደገፍ ማለት ትችላለሽ። ያው እጅህን የምትደግፈው ደስ ይለኛል። እኔ አፍራለሁ። ምንድን ነው የምታፍረው? እኔ እናንተ ብቻ ሆነን ነው የምታፍረው? እኔ እንጃ ስልሽ ያው እኔ ሴክስ ምናምን አድርጌ አላውቅም፣ ድንግል ነኝ። በዛ ነው። በጣም ደስ ይላል። ለምን ዛሬ እኔ ያስለምድሃለሁ ሴክስ ማድረግ። ምን ችግር አለው? አልዋቅሽም፣ አታውቂኝም፣ አልወድሽም፣ አልወዳቶችኝም። መውደድ መዋደድ ምን ማለት የምን መውደድ መዋደድ ነው? እንዴት ስልሽ ሳይዋደድ ዝም ብሎ ሴክስ ያደርጋል እንዴ? የእናንተ ድንግል ወንዶች እኮ ችግር አለባችሁ። መዋደድ ምናምን እያላችሁ የምትፈጥሩት የሆነ ታሪክ አለ። ብቻ እሺ እንትና ስለ አንቺ ነገር ብቻ ታሪክሽ ስለተመቸኝ ነው። ስለኔ ያው እንደነገርኩህ ፍቅረኛዬ ትንሽ ቆይቷል ከሄደ። የት? ዱባይ ምናምን ወይ? አይ ሩፕ ነው። ሩፕ ላይ። እኔም ያው ወዶ ነበረ፣ በጣም ነበር ማፈቅረው። አዎ። እና በቃ ሁሉንም ነገር ከሱ ጋር ነበር የማደርገው፣ ከፍቅረኛዬ ጋር። የመጀመሪያሽ ነው ማለት ነው አይደል? አዎ፣ ከትምህርት ቤት ጀምሮ ነው ከሱ ጋር አብረን የመጣ ነው። እና ደስ የሚል ልጅ ነበረ ምናምን። ምን ተፈጠረ?
አይ ምንም የተለየ ነገር እኮ አልተፈጠረም። እንደነገርኩ በቃ ሁሉንም ነገር ከሱ ጋር ነበር የማደርገው። ለእኔ በጣም ምርጥ የሚባል አይነት ወንድ ነበረ ምናምን እና ያው እድል ሲመጣለት ሄደ። አዎ ሂድም በናፍቆት ነበር የምጠብቀው። ሁሉንም ነገር ተመልሶ ከሱ ጋር እስከማድረግ ነበር የምቸኩለው ምናምን። ሌላ ሰው ሌላ ጥያቄ ሲጠይቀኝ ራሱ እናደር ነበር። አዎ የፍቅር ጥያቄም ሆነ በቃ የሴክስ ጥያቄም ሆነ እኔ ያናድደኝ ነበረ። አዎ በጣም ነበር የምወደው ብዬ። ከዛን ግን ምን ተፈጠረ መሰለኝ የሆነ ቀን በጣም እጠጣለሁ ግን አዎ እጠጣ ነበረ። ያው ከሱ ጋር ቢሆንም መጀመሪያ እንትን ያልነው ማለት መጠጣት ምናምንም ቢሆን ከሱ ጋር ነበር የጀመረው። ግን ከሄደ በኋላ ለብቻዬ ሆኜ ያው የተወሰነ መጠጣት ምናምን ጀመርኩ ማለት ነው። ለብቻሽ እየወጣሽ ወይስ? አዎ ለብቻዬ እየወጣሁ አንዳንዴ ደግሞ ከጓደኞቼ ጋር ያው ጓደኞች ስለ ብዙም እንደዚህ አይነት ነገር ሴት ጓደኛ አትመርጣትም። ለምን ለመጠጣት? አዎ እንችላለን እንዳብረሻት ችግር የለውም። ግን ስትጠጣ የሚያስደስትህ ከወንዶች ጋር ስትሆን ነው። መጠጣቱ ነው ከወንድ ጋር የሚያስደስትሽ? አዎ ምን ጥቅም? በሰዓቱ እንኳን ሌላ ጥቅም አላሰብኩም ነበረ። ግን እንደፈለግከው አይነት አጠጣጥ ልጠጣ የምትችለው ከወንዶች ጋር እየጨፈርሽ ምናምን። አዎ ትጨፍራለህ፣ ትጠጣለህ፣ ትዝናናለህ። በቃ እና ጡንቻ ደግሞ በጣም ደስ ይላል። ዋው በጣም ልዩ ነው። እና እሺ ቀጥይ። ከዛ ያው ከነሱ ጋር እንደዛ እየጠጣን የሆነ ቀን በጣም ማለት ሞቅ ብሎኝ ነበረ። በጣም ጠጥቼ ሳክሬ ነበረ እና ለካ ከአንዱ ልጅ ጋር ነው የገባሁት። ከዛ ጓደኛሽ? አዎ ምንም የምታውቂ ነገር ነበረ? ምሩ ውስጥ ገቡ? ተነስቼ ሳስታውሰው የለም ማለት ይሄን ያህል አላስታወስኩም። በጣም ሰክረሻል? አዎ በጣም ሰክሬ ነበረ። ከዛን ያው አብረን አደርን። ኦኬ ማደራችሁን ጠዋት ነው ያወቅሽው ወይስ ስታድሩ ስትገቡ ሩም ድረስ ታስታውሻለሽ? አይ የተወሰነማ አስታውሳለሁ። ብትሰክርም እኮ አዎ ይሄን ያህል ራስን አስትም። ከዛን አብረን አደርን። ከዛ በኋላ ግን በቃ ደስ እያለኝ መጣ። ምኑ? ሴክስ ማድረጉ? ሴክስ ማድረጉ። ከማን ጋር? ከሱ ጋር? ከሱ ጋር ብቻ አይደለም ከሌላ ሰው ጋርስ ቢሆን። እሱ ነገር አላውቀውም። ያው አንተ እኮ አላውቀውም አልከው፣ ግን አንድ ከለመድክ በኋላ ከባድ ነው የሚሆነው። እሱማ መንገዱ አንዴ ከተከፈተ በኋላ እየጣምሽ ነው የሚደውልልኝ ነገር። በጣም ሁሉም ነገር ሳይሆን የእሱ ይለያል፣ የሴክስ ይለያል። አዎ በጣም እንጂ በጣም አስደሳች ጊዜ ነው የሚኖርህ። እንሞክረዋለን እስኪ ወደፊት። ለምን ወደፊት? የምን ጊዜ ማቃጠል ያስፈልጋል? አልገባኝም። አንዴ እንደዚህ አይነት ደስታ ሲገኝ እኮ ባንዴ ነው እንጂ ምንም ሰዓት ማቃጠል ምናምን አያስፈልግም። ያው ሲገኝ ነው። ምን ሲገኝ? ምን ጠፋ እያልሽኝ ነው? ሲገኝ ጊዜ ማጥፋት አያስፈልግም ያልሽኝ ነው እኮ። አለ እኮ ምን ሴክስ ማድረጉም ሁሉም ነገር ይቻላል። ለምን አከፍተው? እንዳይበርደኝ ብዬ ነው። ሙቀት እኮ ነው። በዚህ ሙቀት እንዳይበርደኝ። አንቺ እንደዚህ ተገላልጠሽ ከሞቅሽ እኔ እንደዚህ እየበረደኝ ነው። ሌላ ነገር አስበህ ነው እንጂ ሊሞቅ አይችልም። ለምሳሌ ምን ላስብ እችላለሁ? አላውቅም፣ ግን እኔ ብታውልቀው እንደውም ከሙቀቱ የተነሳ አሪፍ ይመስለኛል። ሙሉን ምን ችግር አለ? ሱሪ ባውልቅ ይሻላል። ደስ ይለኛል። እያሳፈርሽኝ ነው ታውቂያለሽ። ቆይ እሺ ከዛ ላይ ስልሽ ይሄ ባሌ የምትይው ሰውዬ ከሳምንት በኋላ ነው ሰርጋችን ያልሽኝ አይደል? አዎ ከሳምንት በኋላ ይመጣል እና ሰርጋችን። ፋሚሊ ስልሽ ሽማግሌውን ልኮ ነው? አዎ በስርዓት ነው እሱ። ያው ለምንድን ነው? አዎ እንደነገርኩ ረጅም ጊዜያችን ነው ምናምን ፋሚሊ ጋር ደርሷል ማለት ነው ነገር። አዎ ያው ቀድሞ ሀሳቡን አመጣው ተቀበልኩት። ስለዚህ አሁን ፋሚሊ ከሳምንት በኋላ አንቺን ለመዳር የሆነ ጎንበስ ቀና እያሉ ነው ያሉት ማለት ነው። አንቺስ? እኔ ምን? አንቺ ደግሞ ሌላ ነገር እያደረግሽ ነው ያለሽ። አይደለም እኮ ይሄ ነገር እኮ ከትዳር በፊት አንድ እያደረኩት ያለሁት። አገባኝ። ከትዳር በፊት ማለት ከሌሎች ወንዶች ጋር ግንኙነት ማድረግ ነው? ሴክስ ማድረግ ነው? አዎ። ስለዚህ ከትዳር በፊት ነው ያደረኩት። ሁለተኛ ደግሞ
እኔ ገንዘብም አገኝበታለሁ ይሄን ነገር። ኦኬ እየተከፈለሽ ነው እንደምታረጊው? አሁን ጀመርኩ ከቅርብ ጊዜ በኋላ ያው ሹገር ዳዲዎች አሉ እና ያው እነሱ ይደውሉልኛል እሄዳለሁ። እንደውም በጣም ስለምንሰክር እንደውም ከነሱ ጋር አንዳንዴ በቃ ምን ልበልህ ደክሟቸው ምናምን ዝም ብለው በቃ ሲሰክሩ የሚተኙበት አጋጣሚ አለ። ሳይነኩሽ ማለት ነው? እኔ እንደውም ያው ወጣት ነኝ እንደምታይ ብዙም ያው መጠጡ አይጎዳኝም ብዙም ላልሰክር እችላለሁ። እና እነሱ ግን እንደዛ ሆኖ አድረው አስበው ጣት በር ሲከፈል ሳትነካካ አድረህ አርፈሽ ትሄጃለሽ ማለት ነው? አዎ ያው አንዳንዶቹ ደግሞ ሌሊቱን ሙሉ ሲጨፍሩብህ ያድራሉ። እና እሱን ነው ፈልጊው አንቺ እሱ አርፎ መተኛት ነው እንዴ? ያው አስበህበት እስከሄድክ ድረስ እኮ አርፎ መተኛቱ ይደብራል። ትወሰወሻለሽ ማለት ነው? ግድ ነው። አንተ አብረህ ስትጠጣ አምሽተህ ምናምን ጥሎ ሲተኛ ገብቶ በጣም ያስጠላል። ስሜትሽን ነው የሚሰብረው እንዴ? በጣም ምን ታደርጊያለሽ ከተኛስ? ያው ከተኛማ ምንም አማራጭ የለኝም። ግን ኧረ እንቅልፍ ሁሉ አይወስደኝም። በጣም ነው የምበሳጨው። አትወጪም እንዴ ታዲያ? ገንዘቤስ ያው ሰክሮ ከተኛ ለሊት ትመለሻለሽ መቼም። አዎ ግን ድንገት ደግሞ አይታወቅም። ቀን ከመምጣቱ በፊት ከነቃ ያ ሰው አሞኝ ወጥቶ ማለት ነው። አይ ለሌላ ጊዜ የሆነ ነገር ይበላሽብሃል። እንደዛ ከሆነ ስራ ያበላሻል። አዎ ስራ ያበላሻል። ስለሽ አሁን ብር እየተቀበልሽ የምታደርጊ ከሆነ ፍቅረኛሽ ምንም ነገር አይልክልሽ ማለት ነው? እሱማ ይልክልኛል። በወሩ 50,000 ብር 100,000 ብር ይልካል። ያቺ ብር እኮ አንድ ቀን ይዛሃት ብትወጣ ከአንድ ክለብ እኮ ማዘለል ብር ናት። 150,000 ብር ማለት ነው? አዎ ይሄ በዚህ ብቻ በቂ ነው መኖር ብለህ ታስባለህ? እኔ እንደዚህ ነው። አንቺ ሴት ስለሆንሽ ያው አይበቃችሁም እናንተ ብዙ ነገር ያስፈልጋችኋል። አንተ ይበቃሃል? እኔ ምን አደርጋለሁ? ክለብ አልወጣም፣ ሾፒንግ አልወጣም እንደናንተ በየቀኑ። እንዴ ምንድን ነው? ቆይ አንተ ልጅ እዚህ ሀገር ውስጥ አልነበርክም እንዴ? ነኝ እንዴ? ምን ነው? በጣም ተለየህብኝ። ስለሽ እኔ ወንድ ልጅ ነኝ። ታዲያ ምን እንደ ሴት ልጅ የሚቀባባ ነገር አልፈልግም። ምን ነገር የሚያስፈልገኝ ነገር የለም። የግድ እኮ የሚቀባባ ነገር አያስፈልግም አይደል እንዴ? ምን ለማለት ነው? አይደለም እኮ ምን መሰለህ፣ እኔ በጣም ደስ ብለኛል እኮ። ገባኝ። ምንድን ነው ወዲያው ግልጽ አይደል? ምን ግልጽ አይደለም። ምን እየሆንሽ እንዳለሽ አንተ ወንድ ልጅ አይደል እንዴ? እና ታዲያ ብሆንስ ምን እያደረግሽ ነው? ከዚህ ምንድን ነው የምትረገኝ? ስለሽ አታውቂኝም፣ አላውቅሽም። እንደ ጓደኛ ተቀራርበን አይደለም ቤት ድረስ የመጣሽ እኮ። ቤት መምጣት ደረጃ ከደረስኩ ምን ያስፈልጋል ከዚህ በላይ? እኔ እኮ ኖርማሊ እንደ ጓደኛ እንጂ እኔ ጋር ሴክስ ለማድረግ የመጣሽ ማለት ነው። ምንድን ነው የምትከብደው? ምን ማለት ነው? ክላስ እንግባ እንደው እናቴ ቅርታ ቁጥኝ ነው እናወራሻለን። እሱ ምን ኖረንና ምን ያስፈልጋል? እዚሁ ኖራ አሪፍ ጊዜ ነው የሚኖረና በጣም አስደሳች ጊዜ ነው የሚኖረን። አንተ እኮ ስለማታውቀው እኔ ማድረግ አልፈልግም ሴክስ። ለምንድን ነው የማትፈልገው? እና ሞክረውና ችግር የለውም እኮ አልፈልግም አልኩሽ እኮ። ከፈለግ እዚህ መሆን ይችላል። የግድ ሰዓት ድረስ ነው አይተከተክብን ይሆናል። እኔ የሆነ ከማፈቅራት ሴት ጋር እንጂ ማድረግ የምፈልገው ኖርማል ደስ ሴክስ ማድረግ አልፈልግም። ወይ ማፈቅራት ምናምን ወይ የምር ነው። ሲቀጥል ደግሞ ከአንድ ሳምንት በኋላ የምታገቢው ፍቅረኛ አለሽ። እንደዚህ ባትሆኚ አሪፍ ነው። ቢያንስ እንኳን ለመታመን ነው። እስካሁን አድርገሻለሁ። ከሱ በፊት ነው የምትያለሽ። ስለዚህ መታመን የሚባል ነገር አለ። ቢያንስ እንኳን ለሳምንት እንኳን እስኪ ራስሽን ንጽህናሽን ጠብቀሽ። ኧረ እኔ ጭራሽ ሳምንት እንዴት ማለት አለብኝ እንዴ? የሰው ልጅ ሳምንት ሙሉ ሴክስ ሳያደርግ እንዴት ይቆያል? እርግጠኛ ነሽ? አዎ እኔ እድሜ ሙሉ አለ ሳላደርግ የቆየሁት እኮ። ይሄ እኮ አንድ የጤና መታወክ። ስለዚህ አሞሃል እያልሽ ነው? አዎ ዛሬ እኔ ደግሞ ጤናህን ላውጭልህ ነው ማለት ነው። ምን ላከመህ ነው እያልሽ ነው? የሰው ልጅ እንዴት ነው በሴክስ የሚታከመው? አንተ እኮ ስለማታውቀው ነው። ምኑን ነው የማላውቀው? ሴክስ የሚሰጠውን ነገር ነው። ይቅርታ ስልሽ ግን ከዚህ በላይ ባንሄድ ጥሩ ነው። ማይሆን ሙድ ውስጥ ነው የምንገባው አይመስልሽም? ማለት ነው ያው ወደ መሳሳቱ ነገር ከምንገባ ይሄ እኮ መሳሳት አይደለም። ስለምን መሳሳት ነው የምትወራው? እና ታዲያ ምንድን ነው እንዴ? እንዴ አንተ ምን ነው? ልቀቂኝ እንጂ የኔ ናት። እንግባ። እዚህ መሆን ይችላል እኮ እያልኩ ነው።
እና ለመሰለሽ ሴት ልጅ ነሽ። ማብራሪያ ምንም አያስፈልገውም። በኋላ ታብራራልኛለህ። በቃ ክብርሽን ጠብቀሽ ብትሄጂ ሞራል ይሆናል አንቺ። ክብር ታማኝነት ምን አይነት ቃላቶች ነው የምትጠቀመው? እኔ የምጠይቅሽ አንድ ጥያቄ አለ። ፍቅረኛሽ እንደዚህ እንደምታደርጊ ቢያከስ እንዴት ነው የሚያውቀው? ከእሱ ጋር ነው የምትውጪው። ከዛ መሀል አንዱ እሱ ጓደኛ ቢሆንስ? ሲቀጥል ደግሞ አንቺ እንዲከታተል ሰው ይልክብሽስ? ያምነኛል እሱማ ያምንሻል። ግን መቼም እንደዚህ ለብሰሽ ስትወጪ ምናምን የሰፈር ሰው ይጠረጥራል። ድንገት ሰው ያይሻል ምናምን። የእሱ ቤተሰብ ድንገት አይን ውስጥ ትገቢያለሽ። አይን ውስጥም የምትገቢ ይመስልሽ። ድንገት እሱ ቢያውቅ ስለሽ ምንም የሚፈጠር ይመስልሻል? ያው የሆነ ነገር ቢያስብ ጠይቀኝ ነበር። ደግሞ ሲደውል ሲያወራ ይጠይቀኝ ነበር። ስለዚህ ሲደውል ሲያወራ ምንም ነገር ጥርጣሬ የለም? አዎ እኔም እንደምወደው ነግሬዋለሁ። ምን ትወጂዋለሽ? አልጠላውም። ታፈቅረዋለሽ? አፈቅረዋለሁ ለማለት እንኳን ይከብደኛል። ያው እንደ በፊቱ ቢሆን ያፈቅረዋለሁ። አሁን ላይ ባለው ነገር ግን የሌላው አንድ እንትን ስለቀመሽ ማለት ነው። አዎ ያው የሚያስደስት በህይወት ስትኖር የግድ የሚያስደስትህን የምትጠቀምበትን ነገር መምረጥ መቻል አለብህ። እሱ በነበረ ሰዓት እሱ ያስደስትሽ ነበር። አዎ ግን የተሻለ ነገር አይጠፋም። ኦኬ እሱ ባለ ሰዓት እሱ ያስደስትሽ ነበር፣ ግን ከእሱ ጋር ብቻ ስለምታረጊ ነው። ሌላ ሰው ስለምትቀርሽ የምትቀርሽ ግን ማበላለጥ ጀመርሽ ማለት ነው። ግድ ነው። ሰው አይደለ የተሻለ ነገር ትፈልጋለህ ግድ። ስለዚህ የተሻለ ነገር ነው ፈልጊ እኮ በስራና በገንዘብ እንጂ ሴክስ እኮ ገንዘብም እኮ እያገኙበት ነው ታዲያ አይደል እንዴ? ስለዚህ አሁን በዚህ ነገር ምንም የሚቆጭሽ ነገር የለም። ፍቅረኛሽ አወቀም አላወቀም በደንብ እኮ አስቤበት ነው አይደል? ማለት ለምንድን ነው ፈለገሽው ስለሆነ የሚቆጭሽ ነገር የለም። ስለዚህ ስልሽ አሁን ለባልሽ ምንም አይጨንቅሽም። አሁን እሱ ከዛ አገባታለሁ ብሎ መጥቶ 6 ዓመት ሙሉ አንቺ ሲለፍቶ የሚሰራውንም እየላከልሽ እዚህ ጋር ነገር እሱ ቢያልቅ አይደብረው ብለሽ ታስቢያለሽ? ያው እንዳያውቅ የቻልኩትን ሁሉ አደርግለታለሁ። ሰርጉ ቢቆምስ አሁን ይሄን ነገር አውቁ ፋሚሊ እና ነደብራሽ አንድ ሳምንት እኮ ነው የቀረው። ድንገት አይታወቅም። ኧረ በዚህ ሳምንት ውስጥ ምንም አይነት ነገር አያውቅም። ቤተሰብ ቢያውቅስ ምን ይመስልሻል? እሱ እንደ ድንገተኛ ነገር አውቆ ሰርጉ ቀረ ይባል? እሱማ ለቤተሰብ በጣም ከባድ ነው። ለእኔ እንኳን ምንም የሚያመጣው ነገር የለም። ለእሱ ግን አትጨነቂም፣ ለቤተሰቦች ግን ትጨነቂያለሽ ማለት ነው። ያው እሱ ምን ይሆናል ማለት አንቺ ከሌላ ወንድ ጋር ስለተኛሽ ምን ይሆናል? 6 ዓመት ሙሉ እኮ አንቺን እየጠበቀ ነበር እሱ። ሊሆን ይችላል ግን አሁን ላይ እንዳልሆነ ቢያውቅ ወይም ደግሞ እኔ እሱን ብቻ እየጠበቅኩት እንዳልሆነ ቢያውቅ ምንም አይመስለውም። ማለት ምንም የሚቀየር ነገር እኮ አይኖርም። እንደፈለግሽ አይቀንስበት ምን ችግር አለ? ብቻ ይሄንን ነገር ብታይ ይሻልሻል። የትም ነገር ካገኘሽ ወንድ ጋር ሴክስ ማድረግ ለጤናሽም ቁጥር እኮ አይደለም። በኮንዶም ነው ባዶ ነው ግን የምታደርጊው? ኮንዶም ጤና ምናምን የሆነ በቃ አንተ እኔ እንጃ አላውቅም። ብቻ የሆነ ብዙ ግራ የገቡ ነገሮች አሉ። አልገባሽም? የመኖር ትርጉም አልገባሽም? አንተ ገና መኖር እኮ አልጀመርክም። ሴክስ ላደርግ አልገባህም እንጂ አንተ መኖር አልጀመርክም። የምርሽን ነው አንዴ እና ታዲያ እኔ እንደዚህ አስቤ አላውቅም። ብቻ ግን የሆነ ለራስሽ ክብር ቢኖርሽ አሪፍ ነው። ክብር ነው ባላት ይመክረኛል። እኔ ይቅርታ አንቺንም ያወራሁሽ ፈልጌሽ ምናምን አይደለም። ቆይሽ አትንኪኝ። ፈልጌሽም አይደለም። መፈለግ ምናምን ሌላ ጊዜ ይመጣል። እሱ እኔ አልፈልገውም። ፈለገኝ አልፈለገኝ አይደለም። ግን እኔ ዛሬ በቃ ትንሻና ደስ ስላለኝ አንቺ ጋር ላኪኝ ከይማሽ ከዚህ ጋር ላለማድረግ እኮ ይሄን ያህል ሌላ ሰበብ መፍጠር እኮ አይጠበቅብህም። ከአራት ቀን በላይ ምን ያህል ጊዜ ፈለግ? ፍቅረኛሽ አንቺ ጋር ላኪኝ። መውጫ መግቢያሽን አጠናው በዚች 4 ቀን ውስጥ ቀላል ነው። አጠመርኩሽ መጣሽ ቤት ነገር ዘረገሽ እዛ ጋር ጥቁር ነገር ውስጥ የተቀመጠችው ካሜራሽ
መጀመሪያ እስከመጨረሻው የምትወዱ ነገር አሁን ድረስ እየተገኘ አንተ ያማል እንዴ? ከቻልሽ ክብርሽን ጠብቀሽ ራስሽ ክብርሽ ቦታሽ ይዘሽ አንተ ይማልና ለፍቅረኛሽ ይደርሽ። አንተ ምን አይነት ሰው ነህ? የኔ ልጅ መበጥበጥ ምን ይሰራልሃል? መበጥበጥ አይደለም የእሱን የ6 ዓመት ሙሉ እያበላሸሽ ነበር አይደል? አንተ ምን ሆነህ ነው እንዴ? ቀርታ እንዳንቺ ተረካሽ ይገማራል በጊዜ ነው። እሺ ካሜራውን አጥፋው።